ሰላም ጋይስ እንዴት ናችሁ? ሩታ ማለት ነው ይመቻት። እንዴ አብርሽ ስንት ወራቶችን ማለት ነው እሷን ለማስቀናት የሄደው መንገድ በጣም እሷ በአንድ ቀን አበላሽ ባለው እንዳለች እንግዲህ አበላሽታበታለች ማለት ነው። ማለት አስቀንተዋለች እንዴ። በእሷ ቪዲዮ ላይ እኮ እየሌለ ነበረ ልጁን እንትን ያለችው የሆነ እየጠለፈችው ምናምን ማለት ነው። ልክ አብርሽ ሲገባ እንግዲህ እንዳያቸዋት ናት እንግዲህ ጅንን ብላ ምናምን በቃ ልጁን በማቀፍ እንዲሁም ደግሞ አበባ ሰጥቶኝ ምናምን ኧረ የሌለ አብርሽን ለማስቀናት ማለት ነው። እና ደግ አደረገችው። እንዴት እንደሚያንገበግብ እንግዲህ አሁን ያየው ይመስለኛል። እንግዲህ ሩታ እሱን ለማስቀናት ከሞከረች አስቀንታ ትመልሰዋለች ማለት ነው። ይታረቃሉ ማለት ነው ጋይስ። እና አብርሽ ይደባደባል ወይንስ ጀነን ይላል ስንል ነበረ። እንግዲህ የአብርሽ እንትኖች የአብርሽ ደጋፊዎች አይ ጀነን ነው የሚለው አይጣላም ብለው ነበረ። እውነት ብለዋል። እኔ ግን የሚደባደብ መስሎኝ ነበር። እንዴ ሚስትን ያህል ነገር አስባችሁታል? አይደለም ፍቅረኛዋ መጥቶ ወንድሟ እኮ ራሱ እዛ ለምን ይሆናል ብሎ እኮ ጎህ ብሎ ነበር። እና ይሄን የሚለቀው አልመሰለኝም ነበረ። ያው ትንሽ ነው ቢጨረጨርም እንጂ ምንም አላደረገውም ማለት ነው። ሰላም ጋይስ፣ ስለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጉኝ እና አብርሽን ሆ ብለው ነው የጠሩት ለማስቀናት። አጋጣሚ አይደለም እንዴ። አበባውንም እኮ ያን ያሳየችው ብድግ አድርጋ ይኸው ይዞልኝ የመጣው አበባ። ኧረ በዝልክ እንዴ እኔ አብሬ ስለተናደደ ደስ ብሎኛል ማለት ሁለዚህ እሱ ከሄርሜላ ጋር የተንዘላዘለ እና እሷ ዝም ብላ ማየት ነበረባት። ድክ ስላናደደችው ማነው ደስ ያለው? እና የዛሬውን ቪዲዮ በጉጉት ነበር ሁላችንም ስንጠብቅ የነበረው ምን ይፈጠራል ብለን ማለት ነው። እንግዲህ ሩታ ደግ አደረገችው። ይመቻት ነው የሚሉት የሷ መከታዎች ማለት ነው። ምክንያቱም አብርሽ ልክ ሩታን ሲያስቀናት እንደነበረው እንግዲህ እሷም አስቀንተዋለች እና በዚህ ደግሞ ብዙዎቻችን ደስ ብሎናል ማለት ነው። እንግዲህ እሱ ከተለያየ ሴቶች ጋር በተለይ ከሄርሜላ ጋራ በቃ በየቀኑ ነው ያን ቪዲዮ የሚሰራው። እንደውም በትናንት ቪዲዮማ እግር ቢስ ይላት ነበር ሰምታችሁ ከሆነና እንግዲህ በደንብ አድርጋ አስቀንተዋለች፣ አንጨርጭረዋለች ማለት ነው ጋይስ። አይገርምም? ስሙ ደግሞ ደስታ ነው። እንግዲህ ደስታ እያለች እውነትም ደስታ እያለች እንግዲህ ስታሞግሰው ነበረ ጋይስ ማለት ነው። አብርሽ በጣም ቀንቷል። ግን ቀንቷል እንደሚባል ምን አለ መሰላችሁ? ቤቴ አትምጣ እንጂ እሷን አውሮፓም ሆነ አገርም ሆነ ሌላም ቦታ ሆነ የፈልክበት ውሰዳት፣ እኔ ለራሴ እፈቅድልሃለሁ፣ ውሰዳት፣ እኔ ራሴ እሰጥሃለሁ፣ ግን ቤቴ እንድትመጣ አልፈልግም ነው ያለው። እንግዲህ እንዳየ ነው ማለት ነው። እና በቃ በጣም ቀንቷል፣ ግን አላመነም ጋይስ። ሩታም እኮ በዛችሁ ገና ለገና አብርሽን ለማስቀናት ብላ ልጁ ላይ እኮ ተለጠፈችበት። እንዲሁም በቤቱ እየተጣሉ ነው። በዚህ ቤት አያገባህም፣ እኔ ነኝ ቤቱ ያንተ ቢሆንም ግን እኔ አሁን ላይ እኔ ነኝ ቤት ኪራይ እየከፈልኩ ያለሁት እና አንተ አያገባህም ስትለው ነበረ ማለት ነው። ወደ አብርሽ ዝም ብሎ ይመለከታል ማለት ነው። እንግዲህ ሩታ ሰሚዙንም ራሱ ትቆልፍለት ነበረ። እንዲሁም ደግሞ እሱ ፀጉሯ ምናምን ሲያስተካክልላት ነበረ። ብቻ ዝም ብሎ ሲመለከታቸው ነበር ማለት ነው። ሩታ እንግዲህ ይህን ልጅ ያመጣችው አብርሽን ለማስቀናት እንደሆነ አብርሽ አውቆባታል ማለት ነው። ምክንያቱም ልጁን ያውቀዋል። የውጭ ሀገር አይደለም የሚኖረው እዚሁ ነው እና እንደሚያውቁ ምናምን ሲያወራ ነበረ። እሷም ደግሞ አግኝተሽ የማታውቂውን ሰው በአካል እንዴት በአንድ ጊዜ እንደዚህ ትለጣጠፊበታለሽ ሲላት ነበረ። ብቻ እኔ የሚደባደቡ መስለውኝ ነበር፣ ግን አልተደባደቡም ማለት ነው ጋይስ። በቃ ቪዲዮውን ለማየት በጣም ነበር የሸኮልኩት፣ ግን እንደጠበቅኩት ምንም ነገር አልተፈጠረም። እንግዲህ ሩታም አላመነችለትም ማለት ነው። ምክንያቱም ፊትም እንደምታውቀው እና እንደምታገኘው ስንነግረው ነበረ እና ከዛሬ ቀጠሉ ስሌት ድረስ እንዳታመጭ ማንንም ከፈለግሽ ውጭ ማግኘት ትችያለሽ እያላት ነበረ። ጋይስ እንግዲህ ድራማው ይቀጥላል ማለት ነው። እንግዲህ እኔ እንዳንተ አይደለሁም አንድ ቀን በማውቀው ሰው ጋር አልነጣጠፍም እያለችው ነበር። ስለዚህ ረዥም ሰዓት ነው የማውቀው እሱን እያለችው ነበረ ማለት ነው። እና እኔ አስተሳሰቤ ከአንተ የተሻለ ነው እያለች እንግዲህ ስትጎራበትም ነበር ጋይስ። ሰላም ውድና የተከበራችሁ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ ውዶችዬ።